በእነዚህ መስፈርቶች የምታማሉ ካላችሁ ለመቀበል ዝግጁ ነኝ። ሞር ደግሞ ሀይባ ትምጣና ከሷ ጋር ሙሉ መስፈርትን አስመዘግባለሁ። ፈታበል ያው እንደዚህ ሙሽራ ስትሆን እኮ መከራ ነው፣ ጭንቀት ይበዛብሃል። ሰይጣኑ ራሱ ይፈታተናል እኮ ከባድ ነው። ገብተህ እስክታየው እስኪሰለች ድረስ ያለ ፈተና ኢንሻአላህ ቢዝኒላህ ይሳካል ሁሉም ነገር። አላህ ዝነት እስኪ እንግዲህ እኛ ሰበብ ማድረስ ብቻ ነው። እውነት ነው። ሌላው ነገር የእሱ ስራ ነው። ኦኬ እኛ ሰበብ እናደርሳለን፣ እሱ ይፈጽመዋል ኢንሻአላህ። ሌሎቹ ካወራቸው አውሩ። ምናልባት እኔ ይቅርታ የሚረብሽ ድምፅ ስላላጠገቤ እስከዛ ሚዩት አድርጌ ልቀመጥ። የሚረብሽ ድምፅ ስላላጠገቤ እሺ ማን ሚውት ያላረገ ሰው አለ? ሪማን ሚውት አላረክም፣ ይረብሻል ድምፁ። Mom, there's no paper there. In the drawer there is a paper in the first drawer. You can have the paper, okay, mommy? እሺ እንሄዳለን። ይሰማል? ተቋርጫለሁ። ተማላቡ እሺ እሺ አንዴ ልጄ ይውጣ ከመኝታ ቤት። ልጄ ወረቀት ፈልጎ መኝታ ቤት ገብቶ ነው። ኦኬ አይንም የሚረብሽ ድምፅ ነበርና ለዛም ነው ሚውት ያደረኩት። በጎች አጠገብ እየጮሁ ነው። እሺ እንዴ የት ነው እንዴ የምትኖረው አንተ? ገጠር ነህ? እኔ አይ ነው ከተማ ነኝ። ታድለህ ገጠር ከሆንክ ከብቶች ምናምን ካሉ ካንተ ነው ያገባሽ። ታድላለች የተፈጥሮ ይስማማ Outside. አሉኝ ከብቶች አሉኝ። Because no she's failing her coloring book. So you have also coloring book? Because she can't color anything. That is not your problem. Let her. I buy her coloring book. That is her own. No, it's come from. Yeah, it's okay. That is her responsibility. Don't worry. እሺ አሁን ሚውት አልነበርኩም እንዴ? ሶሪ ከልጄ ጋር እያወራሁ ነበር፣ ይቅርታ። እሺ ምንድን ነው ያሳቃችሁት? ምን አመለጠኝ ነው? ለምንድን ነው የሳቁት? ምን አመለጠኝ? እኔ ነው አቡ በእኔ ነው የሳቁት። ኦኬ እኮ ምን ብለህ ነው ንገረኝ። እኔም ሳቃ መሳቅ ፈልጋለሁ። ሳቅ እድሜ ያረዝማል። ከብቶች አሉ ምናምን ስትይኝ ያው ከብት ጠባቂ ነኝ እና አይደለም በጎች ወይ በጎች አልሰማሁም። በጎችን ለአረፋ እንዳታስወድድብን እያልኩት ነው። ለዛ ነው። ኦኬ እሺ አሁን ወደ ሸጡ በግ እንዳታስወድድብን አልኩት። ዋታፔን ዋታ ካም ኦኬ አይወደዱም ወይ? እሺ አሁን የአሌክስ ተራ ነው። አሌክስ
መስፈርትህን ትናገራለህ። ከሃይማኖት ጀምሮ የምን እምነት ተከታይ ትሆን? ኦኬ ፈርስት ኦርቶዶክስ። ኦርቶዶክስ። ኦኬ እድሜ ማይቢ ከ25 እስከ 35 ከ25 እስከ 35 እስከ 30 እስከ 30 እስከ 30 እሺ የት ሀገር የምትኖር? ኦኬ እኔ ስራ ቦታ አዲስ አበባ ነው አሁን ለጊዜው። እሺ የምኖረው ግን ጋላባት ነው። ጋላባት ማለት መተማ ቦርደር የሱዳን አካባቢ ነኝ። ደላላ ነህ እንዴ? አይደለሁም። ጋላባት ልጅ ነው ሲባል ስለምሰማ። እሺ የሱዳን ልጅ ነኝ። የዛ የመተማ ልጅ ነኝ። ይቅርታ። ኦኬ ስለዚህ ጋላባት የምትኖር ከሆነ አሁን ሚስት ከአዲስ አበባ ካገኘህ እንዴት ልትሆኑ ነው? እዛ ገላባት ይዘካት ልትሄድ ነው? አይ ነው አይ መውጣት ፈልጋለሁ ከአፍሪካ ወጥቼ ምናልባት ከተሳካ ወደ እስራኤል አያ ደግሞ ወደ አውሮፓ ነው መሄድ የምፈልገው። ስለዚህ እስራኤል ወይም አውሮፓ ያለች ብዬ ልጻፍ? ያ እስራኤል ወይም አውሮፓ። እኔ የውላችሁ እናንተን ስድራችሁ እኔ ትልቅ የመንፈስ እርካታ አገኛለሁ። ያላገኛችሁ ቪዲዮ ሰራላችኋለሁ፣ አገናኛችኋለሁ። ህልማችሁ ይሳካል። የምትፈልጉበት ሀገር የምትፈልጉት አይነት የትዳር አጋር አግኝቼላችሁ እድሜ ልካችሁ ስትመርቁኝ ትኖራላችሁ። እኔ ምንድን ነው ጥቅምሽ እኛን በማጋባትሽ ብትሉኝ የመንፈስ እርካታ አገኛለሁ። ደስ ይለኛል። የሆነ ሰው በእኔ ምክንያት በቃ ደስተኛ ሪሌሽንሽፕ ሲኖር ሳይ እኔ እደሰታለሁ። ተስፋ አለን አቡይ ባንቺ ኢንሻአላህ። እሺ እስራኤል እና አውሮፓ ብዬ ጽፌያለሁ። እሺ ካሊያ ደግሞ ምናልባት እንደ ሌላ አማራጭ ደግሞ ደቡብ አፍሪካ ቅርብ ነች፣ እዚህኛ ጎረቤት ሀገር ነች። እሺ ደቡብ አፍሪካ። ሴት ግን ይኖራል ደቡብ አፍሪካ? ሀበሻ ሴት? አዎ ይኖራሉ። ሀበሻ ሴት ኢትዮጵያዊ ነፍ ናቸው። እንደውም አሁን በኢንቦክስ ማውራት ጀምሮ የነበረ ስላልተሳካልኝ። አንተ በጣም ሚስት ፈላጊ ሪሰርች ይሰራል። በኢንቦክስም ያሳድዳል፣ ይፈልጋል። እኔ እኮ በጣም ነው። እሺ ቅድምም እኮ አይንክ ሲቀላውጥ እኮ ይችካለሁ ኮመንት ላይ ስትሳሳት። አይ ነው ኮሜንት ያነበብኩ ስቃለሁ። እኔ ኖርማል ያው ኮሜዲም ነኝ። ጎበዝ ይመችካ። ይሄ ኑሮ ካልሳቅንበት በስተቀር እሱ መሳቂያ ነው የሚያደርገን። እሺ መልኳ ጸይም፣ ቀይ፣ ጥቁር? ቆንጆ የሆነች ቀይም ሳትሆን ኖርማል ጸይም ቆንጆ የጸይም ቆንጆ። እሺ ቁመት? እንዲህ ሁሉም ፈልገ ቆንጆም ፈልገክ ወደ ተሻለ ሀገር መሻገርም ፈልገክ እንዴ ይሆናል እንዴ? አይ ነው እኔ የትም ሀገር ብትሆን መልከ ጥፉና ና ብትለኝ አልሄድም። አብሬያት ስሆን ከእሷ ጋር ማፍር ከሆነ ለምን ያስከትለኛል እሷ? እሺ እሺ የጸይም ቆንጆ ብዬ ጽፌያለሁ። ቁመቷ አጭር፣ መካከለኛ? መካከለኛ። እሺ ስራ ቢኖራትም ባይኖራትም ለምሳሌ መስራት ለሞታ ግን ስራ የሌላት ብትሆን? ስራማ አይ ነው ያው ስራ ግዴታ ነው። ምክንያቱም ያው ከኢትዮጵያ ውጭ ስንወጣ ሊከብደን ስለሚችል ኢደን ጥገኝነት መቼም ከሰው አንጠብቅም። የራሳችን ሆነ የግል ስራ ሊኖር ይገባል። ኦኬ ስለዚህ yes you can no you are right hand like we don't we use only our right hand. No, there are some people that use their ምን እያለኝ እንደነበረ ታውቃላችሁ? ልጄ
መቶ በቀኝ እርሳስ ይዞ መቶ ሆምወርኩን እየሰራ ነበር። እኔ ቀኝ እጅ ነኝ ግራ እጅ ሲለኝ አንተ ቀኝ እጅ ነህ፣ ይኸው እኔም ቀኝ እጅ ነኝ እንደ አብዛኛው ሰው ስለው፣ ግን አንዳንድ ልጆች ትምህርት ቤት በግራ እጃቸው ይጽፋሉ። ልታስተምሪኝ ትችያለሽ እንዴት በግራ እጄ እንደምጽፍ አለኝ። እነሱ ከተፈጥሮ ግራኝ ስለሆኑ ነው አልኩት። ኖ እኔም መሆን እፈልጋለሁ ግራኝ ብሎ ቁጭ። እሺ ሂድ ተለማመድ አልኩት። ምን አደረገኝ? ግራኝ ለመሆን ሊለማመድ ሄደ። እሺ አሁን የቆምነው የጸይም ቆንጆ መካከለኛ ቁመት አልክ እና ስራ ላይ ነበር ያቆምነው። ስራ ግዴታ ነው አልክ። ለምሳሌ አንተ እንደ ኦርቶዶክስ ሆና እድሜዋ ከ20 እስከ 25 ሆኖ እስራኤል ሀገር ወይም አውሮፓ የምትኖር ሆና ወይም ደቡብ አፍሪካ እንዳንተ ጥያቄ የጸይም ቆንጆ ሆና መካከለኛ ቁመት ኖራት ግን ስራ ብቻ ጎደላት፣ አትቀበላትም? ያለ ስራ አትቀምጥም እንዴ? የመንግስት ጡረተኞች አሉ እኮ ብዙ አታውቅም? የመንግስት ጡረተኛ እድሜያቸውስ በቃ መንግስት ያበላቸዋል፣ ያጠጣቸዋል፣ የቤት ኪራይ ይከፍልላቸዋል፣ አለቀ። ይኖራሉ፣ ይበላሉ፣ ይጠጣሉ፣ የቤት ኪራይ ተከፍሎላቸዋል፣ አንድ ሴት ይኖራሉ። አይ ነው አልስማማም። ስራ ግዴታ ነው። ኦኬ ስራ ከሌላት አንተን እንዴት ትወስድሃለች አይደል? ትክክል። ስራ እሺ አግብታ የፈታች ብትሆን ችግር አለ? አይ ችግር የለውም። እሺ ልጅስ ቢኖራት ችግር አለው? ነው ማለት ችግር የለው ማለት እኮ አግብታ የፈታች መሆን የለባትም ለማለት ነው። እንዴ መስፈርት ሁሉ አሟልታ መስፈርትን ሁሉንም አሟልታ ግን አግብታ ፈታለች። what is the problem? እሺ ነው ሆኖም ግን ያልወለደች። ኦኬ አግብታ የፈታች አይ በቃ ያልፈታች ካልክ ያልፈታች ያልወለደች። አንተ አላገባህም፣ አልፈታህም፣ አልወለድክም? አዎ እርግጠኛ ነህ ከፍቅረኛ ካልወለድክም? ኧረ አልወለድኩም። ነገ እኔ በመስፈርትክን የምታሟላ ሴት አገናኝቼክ ለፍታ አውሮፓ ከወሰደች በኋላ ልጅ ከኔ አለው ብላ አንዲት ሴት ብትመጣ ልጅቷ በእኔ ነው የምታዝነው። ሀቡ አንቺን አምኜ ነው። ሚዩት ነክ እርግጠኛ 100% ያ ምን መሰለህ አንተ እዚህ እዛ ያልካት ሴት ካለች ልክ አንተ ደህና ሀገር መግባትክን አሪፍ ላይፍ መኖርክን ስታቅ የደበቀችው ልጇን ይዛ ትመጣለች። ከሱ የወለድኩት ትላለች። ያኔ ያው ላይፍ ይበላሻል። ስለዚህ በደንብ አስብ አለ እዚህ እዛ። ኧረ እኔ ኖርማል እስከሆነ ምንድን ነበረ አለክ እስካሁን ተጠንቀቅ ነው። በደንብ ተጠንቀቅ። ጓደኛ ነበረችን ግን ኖርማሊ እዚህ ድረስ አልደረስንም። እስከ ልጅ ድረስ አልደረስንም። ውስጥ አልተነቃቀውም። እሺ ሌላ አንተ በራስህ ከተማመንክ እሺ። የአሌክስ መስፈርት በእምነቷ ኦርቶዶክስ እምነት ተከታይ የሆነች እድሜዋ ከ25 እስከ 30 የሆነ እስራኤል ወይንም አውሮፓ አገር የምትኖር ወይንም ደቡብ አፍሪካ የምትኖር የጸይም ቆንጆ መካከለኛ ቁመት ያላት ስራ ግዴታ ያላት አግብታ ያላገባች ያልወለደች። እሱ ከዚህ በፊት አላገባም አልወለደም። የአሌክስን መስፈርት የምታሟይ እህቴ ካለሽ 09 ትጽፊያለሽ። ኮዱን 09 ነው ኮዱ። 09 ጽፈሽ ትገቢያለሽ። ቴንኪዩ። ወደ ዶንት ወሪ ቢ ሃፒ ስልክ ገብቶብካል። ስለዚህ ተራኪ ያልፍክና ወደ ረማን እንሄዳለን። ረማን እንኳን ደህና መጣክ። ሚዩት ነክ ወንድሜ። እሺ ሀቡ ሰላም ነው? እንዴት ነሽ? አለሁልህ። እንኳን ደህና መጣክ። እንኳን ደህና ቆያችሁኝ። እሺ ረማን መስፈርትክ በእምነቷ ሙስሊም የሆነች ብለሃል ቅድም። ያ ትክክል፣ ሙስሊም የሆነች። እሺ እድሜዋ እድሜ ከ25 እስከ 33 ከ25 እስከ 33። እሺ የት ሀገር የምትኖር? በእውነቱ ካልኩኝ እኔ ለሙስሊም አመች የሆነች ሀገር ብትሆን መልካም ነው። ለምሳሌ ማለት የትም ኢትዮጵያ ለምሳሌ አንተ የት ነው ያለኸው? አንተ አካል እንድታገኛት እኔ ሀገር ውስጥ ነው የምኖረው፣ ኢትዮጵያ ውስጥ ነኝ። ኦኬ። ስለዚህ ኢትዮጵያ ያለች ነው የምትፈልገው ወይስ ከኢትዮጵያ ውጭ? ከኢትዮጵያ ውጭ ነው እንጂ
ለምን ከኢትዮጵያ ውጭ ፈለክ? ምክንያትህ ምንድን ነው? ከኢትዮጵያ ውጭ እንዴት እንደወጣ ታውቂያለሽ? አሁን እዚህ ቦታ ላይ ሆነን የማናወራቸው ይኖራሉ። ባጭሩ ግን ትንሽ ልንገርሽ። እንደ ኢትዮጵያ ወቅታዊ ጉዳይና እንደ አኳኋን ሁኔታ ሰው ለመበልጸግ ወይም ደግሞ ሰው ለማደግ ራሱን ለማሻሻል ኑሮውን ለማሻሻል የሚያደርገው ጥረት የለም። ሀቁና እውነተኛውን ነገር መናገር ነው። ገብቶሻል አይደለ? ወደ ትዳር ሲገባ ደግሞ ብዙ መስፈርቶች አሉ። እዚህ ላይ የተናገርናቸው ብቻ ሳይሆን ተጨማሪ በቤተሰብ ደረጃ የሚያልቁ በእውነተኝነት ብዙ ነገሮች አሉ። እነዛ ተጨምሮበት በትክክለኛው ነገር ወደዛ አካሄድ ለመግባት እና ለዛ ነው ከውጭ የሚባልበት አንዱ ሚስጥር ራስን ለማሻሻል ነው እንጂ ራስን ለመለወጥ ኑሮን ለማሻሻል ነው። ያ ማለት እንግዲህ ብቻውን ማሻሻል አይችልም አንድ ሰው ወይንም አንዲት ልጅም ብቻውን ማሻሻል አትችልም። ያለ ኑሮ ህይወቷን የምታበለጽገው ህይወቷን የምታቆየው ኑሮ ስትይዝ ወይ ኑሮ ሲይዝ ነው። ኑሮ ካልያዘ የራስን ህይወት ካልመራ ከባድ ነው። ውጭ መወጣ ከንቱ ነው የሚሆነው። ከአንድ ብርቱ ሁለት መድኃኒቱ እንደተባለው ለብቻ ከመጋፈጥ ኑሮ ህይወትን ለብቻ ከመጋፈጥ ሁለት ሆነ የበለጠ እንጋፈጣለን ነው። የስ ያ ማለት እንግዲህ እድገትን በዛው ልክ ነው ማለት ነው። ችግሩ ምን መሰለህ? አሁን ለምሳሌ ህይወትን ለብቻ ከመጋፈጥ አንድ ላይ መጋፈጥ ጥሩ ነው። አንድ ሰው ለብቻው በህይወቱ የስራ ችግር የብዙ አይነት ችግርን ለብቻው ከመጋፈጥ ይልቅ የኔ የሚለው ሰው ጋር አብሮ ችግሩን ሲያሳልፍ ይቀለዋል። ገባ? ባይዘው እኔ የራሴ የግል ስራ አለኝ ሀገር ውስጥ። ያው እኔ በካፌ ደረጃ ወይም በአንዳንድ ነገሮች እሰራለሁ። ግን የበለጠ ደግሞ የሰው ልጅ አሁን እኔ ይሄን ከዚህ ትቼው ይሄንን ብሄድ ይሄን 30-40 ሺህ ብር አከራይቼ ይሄንን ቤት ሞታው ማለት ነው። የራሴ እንዳልኩሽ መጀመሪያ እንዳልኩሽ ነው ነገሩ። መጀመሪያ እንዳልኩሽ ነው እና በትክክለኛ ህይወት ካለች በትክክለኛ አካሄድ ከመጣች እኔ ያለሁ። ያ ማለት እንግዲህ ብዙ ነገር አሉ። ልጅ ልፈልግ እችላለሁ። ልጅን ደግሞ በአግባቡ በጊዜ መውለድም አለ። ገብቶሻል አይደለ? እኔ አሁን ልጅ እፈልጋለሁ። ያ ማለት ደግሞ ለመኖር የሚሰጠው ዋጋ ነው። አንዱና ትልቁ መስፈርት ያሁን ይሄ ነው። ከልጅ ጋርም ተያይዞ ነው። እዛም ሆነች ይሄ ነው ማለት ነው። እኔ ኤጀንሲ ልክፈት እንዴ? ወንዱም ሴቱም ትዳርን ከሀገር ለመውጫ እየተጠቀመበት ነው። ኤጀንሲ ልክፈት። ለማንኛውም የት ሀገር የምትኖር ዱባይ፣ ሳውዲ፣ የት አውሮፓ፣ አሜሪካ የፈለክበት ሀገር መጥራት ትችላለህ። ተመራጭ መሆን አለበት። ከአውሮፓ እና ከአሜሪካ የሚባለውን ነገር ለእኔ ማለትም እንግዲህ ጥሩ ሊሆን የሚችለው የምለውን ነገር እኔ ለንደን ቢሆንልኝ መልካም ነው። በተለይ እንደ አርሰናል ደጋፊነቴ እንግዲህ ያ ማለት እንግዲህ ከምንም በላይ እኔ የምፈልገው ዋናው ኑሮ ነው። ኑሮ ማለት ከአሜሪካም ትሆን ከጀርመንም ትሆን ብቻ እሷ በእውነተኛ መንገድ ትገኝ፣ ትክክለኛው መንገድ ላይ ትሆን እንጂ ለራሴ የሚሆነኝ ባለሁበትም ደረጃ ላይ መልካም አልሐምዱሊላህ ጥሩ ነው። አሁን እዚህ ባለሁበት አሁን አንተ የሻይ ቤት ባለቤት ነህ አይደል? እኔ ምግብ ቤት እንደዚህ ሬስቶራንት ነገር አለ። ማሻአላህ ሬስቶራንት ነገር አለክ። ግን ከኢትዮጵያ ወጥተክ መኖር ነው የምትፈልገው። ስለዚህ የምትፈልጋት ሚስት ከኢትዮጵያ ውጭ ነው መሆን ያለባት። ሀገሩ እኮ እንዳልኩሽ ነው። ከአሜሪካንም ብትሆን ከአውሮፓ ችግር የለም። ከአረብ ሀገርስ? አረብ ሀገር ትንሽ ከበድ ሊለኝ ይችላል። ለመሄድ እኮ የሚቀለው ከአውሮፓ አረብ ሀገር ይቀላል እኮ ለመሄድ። መልካም አካሄድ ወይም ደግሞ መልካም ሁኔታ ላይ ከሆነች ኦኬ። ዋናው ነገር ተግባብተን እኛን የሚመቸን ከሆነ እሺ። ስለዚህ አውሮፓ አሜሪካ ብዬ ልጻፍ፣ ወይ አውሮፓ ወይ አሜሪካ። እሱ ችግር የለም። አውሮፓ ወይም አሜሪካ። እሺ ኳታርም ቢሆን ችግር የለውም። ኳታር እኮ አረብ ሀገር ነው ወንድሜ።
ቢሆንም ችግር የለውም። እሺ አውሮፓ፣ አሜሪካ ወይም አረብ ሀገር። ያ እሺ መልኳስ ጸይም፣ ቀይ፣ ጥቁር? የመልክ ነገር ብቻ እኔ ሰዓት ደስ ትበለኝ ችግር የለም። እሺ ያ እኮ ግን ልብ ክል የሚደነግጠው ለጸይም፣ ለቀይ፣ ለጥቁር ችግር የለውም። አንዱን መምረጥ ግዴታ ነው። ምረጥ። ለምዶ ታውቂያለሽ? እዚህ ጋር እኔ ሳያት ብቻ ደንገጥ ልበል፣ ያ ማለት ወደድኳት ማለት ነው። በየትኛውም አንግል ትሆን። እሺ ቁመቷ ረጅም አጭር? ቁመት ሜትር ከ65 ወይ ሜትር ከ70 መካከለኛ ማለት ነው። ኧረ ረጅም ነው ለሴት ሜትር ከ70 ረጅም ነው የምልልክ ረጅም። እሺ ሜትር ከ60 እሺ አግብታ የፈታች ብትሆን ትቀበላለህ? አንድ ልጅ ካላት ሀሳብ የለ። ስራ ቢኖራትም ባይኖራትም ትቀበላታለህ? ስራው እንዴት እንደሆነ ከስራው ጋርማ ካልተጣጣምን አይሆንም። አንደኛ ስራው ግድ ነው ለሁለታችንም ለመኖር እስከሆነ ድረስ ማለት ነው። ያ ማለት እንግዲህ ሁለት እኔ ነኝ የማስተዳድረው ማለት ነው። ይሄ ግልጽ ነው። ድሮማ ወንዱ ነበር የሚያስተዳድረው። አሁን ሁለቱም ሆነዋል። እኩል ነው። እኩል ነን ብለን የለ ወንድና ሴት እኩል ነው ብለን የለ ያው እኩል እያስተዳደርን ነው። እኩል ነው። ወንዱም ሴቱም ያስተዳድራል። እሺ አሁንማ ጭራሽ እንደውም ሴቱ እያስተዳደረ ያለበት ሁኔታ ላይ ነው ያለው። እሺ ስራ ግድ ነው ብለሃል። እሺ አግብታ የፈታች? ችግር የለውም። ልጅስ? እኔ አንድ ልጅ አለኝ። አግብቼ ከፈታው 2 ዓመት ብሎኛል። ኦኬ አንድ ልጅ አለ። ስለዚህ አንድ ልጅ ብቻ ነው የምትቀበለው? 2 ልጅ 3 ልጅ ቢኖራት አትቀበልም? አንድ ልጅ ብቻ ወይስ? አንድ ልጅ ቢሆን ይመረጣል የሚሆን ነገር ነው። 2 ልጅ ቢሆን ችግር የለውም። ባይዘወይ እኔ አባዬ ወይንም ደግሞ አባዬ ያሉኝ እኔ ከኔ ጋር ሆኖ አሳድጋለሁ። ችግር አለ? እኔ አጅር ባገኝ እንጂ ችግር የለውም። እንደ ሙስሊም አጅር አገኝበታለሁ ኢንሻአላህ። ጎበዝ። አንድም ሆነ 2 ይቀበላል። አባ እያሉ እየጠሩኝ አሳድጋለሁ ብሏል እና ይህ መልካምነቱን ያሳያል። እሺ የረማንን መስፈርት አነብላችኋለሁ። የረማን መስፈርት በእምነቷ ሙስሊም የሆነች እድሜዋ ነገር አለኝ። እሺ እውነቱን ካልኩኝ ያው እንግዲህ ውበት እንደ ተመልካቹ ነው ይባላል። ጸጉር ያላት ጸጉሯ ማለትም ረዘም የሚል አንገተ ብርጭቆ ብትሆንልኝ ይመረጣል ይባላል። እንግዲህ እንደኔ አይሰማም። ሚውት ሆኜ ነው እንዴ እስካሁን የምለፈልፈው? ጉድ እያልኩኝ እኮ ነው። ጸጉረ ረጅም አንገተ ብርጭቆ ብዬ ጽፌያለሁ። አንገተ ብርጭቆ ግን ምን ማለት እንደሆነ ስለማላውቅ አንገተ ብርጭቆን አብራራልኝ እያልኩት ነበር። እማዬ ትሙት ይሄ ሁሉ ለፍልፌ አልሰማም። ጉድ አንገተ ብርጭቆ ምን አይነት ነው? አንገተ ብርጭቆ ማለት ያው አንገቷ የሚያምር ያው አንገት ያላት ወጣ ያለ ለማለት ነው። ያው ሀብል ሳደርግላት እንግዲህ ያው ለመሳም የሚመች ለማለት ነው። እና የቀራች ጎበዝ ማትደራደር ጠንካራ የሆነች በዲኗ ማትደራደር ትልቁ ነገር ሰላት ላይ ቀጥ ብላ የምትሰግድ ያ ማለት እንግዲህ ቤቱን ታሳምራለች። በየትኛውም ነገር ላይ ችግር ወይንም ደግሞ አንዳንድ ነገሮችን ከኖች እንኳን ቢገጥመን አላህ ሰታ አላህን የምትለምንበት ዱዓ የምታደርግ ሰው ትሆናለች የሚል ነው። እኔንም ደግሞ ቁጭ ብላ ለመምከር ምንም የሆነ ስህተት ቢኖርም የተረጋጋች ትሆናለች ነው። አንዳንድ ጊዜ ትንሽ ፈጠን የማለትም ነገር ስለሚኖር ማለት ነው። ዲነኛ የሆነች ልጅ መልካም ሰው እና ቤተሰብ አክባሪ ቤተሰብ አመቶች
በዲና ጠንካራ የሆነች በጣም ጥሩ። እሺ የረማንን መስፈርት ላንብብላችሁና መስፈርቱን የምታሟይ እህቴ ካለሽ ኮዱን ጽፈሽ ትገቢያለሽ። አንደኛ በእምነቷ ሙስሊም የሆነች እድሜዋ ከ25 እስከ 33 የሆነ አውሮፓ፣ አሜሪካ ወይም አረብ ሀገር የምትኖር እና ምን ማለት ጸይምም ቀይም ጥቁርም ብትሆን ችግር የለብኝም ብሏል። ረጅም የሆነች ስራ ግድ ነው፣ ስራ ያላት አግብታ የፈታችን ብትሆን ችግር የለውም። ልጆችም አንድ ሁለት ልጅ ችግር የለውም። እሱም አግብቶ ፈቷል። አንድ ልጅ አለው። አንድ ልጅ ነው ያለ ክረማን እሱም አግብቶ ፈቷል። አንድ ልጅ አለው። አግብታ የፈታች እስከ 2 ልጅ ድረስ ችግር የለውም። ጸጉረ ረጅም አንገተ ብርጭቆ የሆነች በዲኗ ጠንካራ የሆነች ሴት ካለሽ የረማን ኮድ 10 ነው። 10 ነው። ኢትዮጵያ ውስጥ ነው የሚኖረው። ምግብ ቤት አለው። የራስህ ነው ምግብ ቤቱ። ምግብ ቤቱን ብላ እንዳትመጣ ደግሞ ተከራይተህ ኖ የራሴ ነው። ጥሩ ግን ማለት ምግብ ቤት ካለ ከዛው አትሰሩም? ተጋብታችሁ ለምን እዛው አትሰሩም? ለምን ትሄዳለህ ወደ ውጭ? ቅድም እንደነገርኩሽ አያዋጣም። ኑሮ ውድ ነው። ቅድም እንደነገርኩሽ ነው እና ብዙውን ደሞዝ ዝርዝር የማይነገርበት እንዳታወራ እንደዚህ አይነት ነገር። ሰላም ብዙ ነገሮች ሰላም እፈልጋለሁ። እኔ ፖለቲካ ውስጥ መግባት አልፈልግም። እሺ በነገራችን ላይ ይሄንን እኔ ላከራይቦ 30-40 ሺህ መከራየት እችላለሁ። ከወጣሁም አሁን ከዚህ ላይ ይሄ እንደዛ ከራይ ያ ማለት እንግዲህ ያው በየወሩ በአካውንት ይገባል። ያን ተጠቃሚ ነው ማለት ተጨማሪ ያለ ስራ ይሆናል። አየው 107 ሰው 10 ጽፏል። 107 ሴቶች 10 ጽፏል። ለምን አታስገቡም? ሞዴሬተሮች ፕሊስ አስገቡልን። ቲክቶክ አትጠቀም። ቲክቶክ የማይጠቀም ሰው የለም በዚህ ዘመን። እናትና አባቶቻችን የሚጠቀማሉ ቲክቶክ በዚህ ዘመን። በእነሱ አይደል ቀላል በእነሱ ነው የባሰ። ሁሉም ቲክቶክ ተጠቃሚ ነው። ሃይማኖት አባቶች ሁላ ቲክቶክ እየተጠቀሙ እያያቸው አይደል? የሃይማኖት አባቶች ሁላ አስተማሪዎች ሁሉም ያኮ የሚጠቀምበት ነው የመጣው። ኸይር ነገር ከተጠቀምበት፣ መልካም ነገሮችን ከሸመትንበት መልካም ነው። መልካም ነገሮችን ካልሸመትንበት ገደል ነው የምንገባው። ይሄን ነው ከበት ሁለት አይነት ነገር ነው። አንዱ ጥሩ ነገር አለው፣ ሁለተኛው መጥፎ ነገር አለው። ይሄንን የራሳችን ወስነን የምናደርጋቸው ነገሮች ናቸው። ኢንቫይት አድርጉልኝ ቤተሰብ ፕሊስ ሞዴሬተሮች። እኔ ራሱ መያዝ አልቻልኩም። በጣም ስለሚሮጥ ኮመንቱ ሊይዝ አልቻልኩም። ረዋን የምትሉ አይቻልም። ረዋን ልጄ ናት፣ እኔ ነኝ የምድራት። ረዋን አግብቶ ለፈታ ሰው ልጅ ላለው ሰው አልድራትም። ረዋንን ገና እሷ አላገባች አልወለደች፣ ምንም ያላየች ልጅ ናት። አግብቶ የፈታ አግብታ የፈታች ልጅ ያላት አንድ የምለው ነገር አለ። ከአሁን ቀደም ሳልነግርሽ እኔ ገብቼ እና ያልሆነ ሰው ገብቶ ከወረድን በኋላ የተሰራሁትን እኔ ነኝ የማውቀው፣ እኔና ፈጣሪ እንወቀው። እና አንዳንድ ጊዜ የሚገቡ ሰዎች ቴኬር ራሳቸውን ጠብቁ። መልካም አይደለም። ለምሳሌ ንገረን እንድናውቀው፣ ለእኛም ይጠቅመናል። ንገረን፣ ትምህርት ይሆነናል። ያለ ፍላጎታቸው ዝም ብለው ይገቡና ይተነፍሳሉ። ከዚህ ጋር ኦኬ የሚለውን ነገር ይሆንና ዝም ብሎ መውረድ አለ። ገብቶሻል? አሁን እኔ በዛሬ በወሬ ይሁን በምናምን ይሁን የገባሁት ይመስለኛል እንደዛ። እሺ። እና ሰዎች ሲገቡ በእውነተኝነት ተንተርሰው መስፈርቶችን አይተው ቢገቡ መልካም ነው ለማለት ነው። አዎ ገብተው ደግሞ ባይሳካ ብር ስለማይከፍሉ በነፃ ስለሆነ የምትከስሩት ነገር የለም። ካልተሳካ ደግማችሁ መታችሁ ሌላ ሰው ትሞክራላችሁ። ምንም ችግር የለም። ዋናው ነገር ገንዘባችሁን እንዳትበሉ፣ ከማንም ጋር ገንዘብ እንዳትላላኩ። እኔ ትልቁ ዓላማዬ ባለትዳር እንዳይማግጥ ነው። ያለ ቪዲዮ የሚያጋቡ ሰዎች አሉ አይደለ? ግን ቪዲዮ አይደለም የነሱ። እኔ በቪዲዮ የማደርግበት ምክንያት ባለትዳር ወንዶች ባለትዳር ሴቶች እንዳይማግጡ ነው። ባለትዳር ወንድ እንደዚህ ቪዲዮ አብርቶ ትዳር አይፈልግም።
ለምን ሚስቱ ታይበታለች። ቲክቶክ የማይጠቀም ሰው የለም በዚህ ዘመን። እናት አባቶቻችን እንኳን በዚህ እድሜያቸው ቲክቶክ ያያሉ። ላይቭ አይገቡም እንደኛ እንጂ ቲክቶክ ያያሉ፣ ስክሮል እያደረጉ ያያሉ። ያ ማለት ደግሞ የትም ቦታ ላይ ይደርሳል። እኔ አሁን ከዛ በኋላ ከዛን ጊዜ ከአንቺ ጋር ከገባው በኋላ ያልደውልልኝ ጓደኛ የለም፣ ያልደውልልኝ ቤተሰብ የለም። ሁሉም እንግዲህ ይጠቀማሉ። እውነተኝነት ባይሆን ኖሮ አንቺ ጋር አልገባም፣ እዋረድ ነበር ማለት ነው። ወይ ትዳር ቢኖር ትዳር ቢኖር ብለን ለምን መደጋገም ያስፈልገዋል? ያልሆነ ሰው እየገባ ከአንቺ ጋር እዚህ ጋር ከኔ ጋር የሆነ ነገር እሺ መራባ ምናምን ነገር ብሎ መውረድ ተገቢ አይደለም። መረጋገም እንዳይሆን እውነተኛው ነገር በትክክለኛው መንገድ ሰው ቢገባ መልካም ነው ለማለት ነው። ወላሂ ትክክል ነህ። ይሄ ነው። ሁሉም ያልፋል። ቪዲዮ አብሪ። ሁሉም ያልፋል። ቪዲዮ አብሪ። ኢንቫይት አድርጌሻለሁ። ካላበራሽ እነግርሻለሁ። 1 2 3 4 5 6 7 8 9 10 ቻው። 10 ቆጥሬ ወዲያው ነው የምሸኛችሁ። ቪዲዮ ካላበራችሁ አዩ ነኝ። እንዲህ መስፈርቱን ያላስመዘገበ ልጅ ስልክ ተደውሎበት ነው ልጅ አለ። ቪዲዮ 10 እየጻፉ ነው። ግቡ። እሺ የአሌክስን ኮድ ደግሞ ልንገራችሁ። የአሌክስ የረማን እስከምትገቡ የአሌክስን ልንገራችሁ። የረማን ኮድ 10 ነው። የአሌክስ 09 ነው። የአሌክስን መስፈርት ላንብብላችሁ። አሌክስ መስፈርቱ በእምነቷ ኦርቶዶክስ እምነት ተከታይ የሆነች ከ25 እስከ እድሜዋ ከ25 እስከ 30 የሆነ እስራኤል፣ አውሮፓ ወይንም ደቡብ አፍሪካ የምትኖር የጸይም ቆንጆ መካከለኛ ቁመት ያላት ስራ ግዴታ ነው። አግብታ ያላገባች ያልወለደች። የአሌክስን መስፈርት የምታሟይ እህቴ ካለች 09 ጻፊ። እሺ አይ ጊዜ ቪዲዮ አብሪ። ሰላም እንዴት ነሽ? አለማሪ ቪዲዮ አብሪ። ለሙስሊሙ ልጅ ነበረ እኮ ቪዲዮ አብሪ። ይኸው አለ እኮ ለረማን። ወይኔ ለምን ነቀላችኋት? ቪዲዮ ነቅላችኋት ነው። ራሷ ወጥታ ነው። ድምጿ ደግሞ ያምራል አይደል? ድምጿን ወደድከው? ይኸው ዳይመንድም ኢንቫይት እያደረገች ነው። ጎበዝ አድርጓቸው ኢንቫይት ኮድ። እኔ በመንቀል አግዛቸዋለሁ ቪዲዮ ካላበሩ። እሺ እየሩስ ቪዲዮ አምርታለች። እሺ ማነው ቀድሞ ያበራ? ቀድማ ቪዲዮ ያበራች ነው። አላብናት። እንዴት ነሽ? ሰላም ነው አለው አለን። 09 ጽፈሽ ነው የገባሽው? አዎ፣ ግን ዱባይ ነው እኔ የምኖረው። ታዲያ እያወቅሽ ዱባይ የምትኖሪ ከሆነ እሱ የሚፈልገው ወይ እስራኤል ወይ አውሮፓ ወይ ደቡብ አፍሪካ ነው። ይቅርታ፣ ችግር የለም። ዱባይ የሚፈልግ ሲኖር ተገቢያለሽ። እሺ ተረኛ አንድ ጊዜ ገብ እየሩስ ቪዲዮ አብሪ። ለምን እስካሁን ቆየች? ቪዲዮ ሳታበራ ለምን አልነቀላችኋትም? ቪዲዮ ያላበራ ሰው እኮ እዚህ ጋር መቀመጥ አይችልም። ቻው፣ አሰናበትኩሽ። ቪዲዮ ቶሎ እንደገባችሁ ቪዲዮ አብሩ። ዱባይ እየኖረች ገብታ እኔ 09 ጽፌ ነው የገባሁት ለአሌክስ። ግን ዱባይ ነው የምኖረው። እንዴ መስፈርቱ እኮ የተጠቀሰው እኮ እሱን መስፈርቱን የሚያሟላ ሰው እንዲገባ ነው። ኧረ ጋይስ ተው እንዴ! አዎ ግን እኔ የምኖረው ዱባይ ነው። ወይኔ በላቸው። እሺ አሌክስን ያላችሁ 09፣ ረማንን ያላችሁ 10 ነው የምጽፉ። የሁለቱንም መስፈርት ሰምታችኋል። እሺ ፋፊ ወይ እንዴት ነሽ? ማሻአላህ ስታምር። እንዴት ነሽ? አይባ እንጥዬም ቦቃ ቀላ ነች። እንዴት ነሽ?
ደህና ነኝ አልሐምዱሊላህ። አንቺ አረብ ሀገር ነው ያለሽው? አዎ በጣም ህፃን ሆንሽብኝ። በዛ ነው። እንዴት ነሽ? ደህና ነኝ። አንቺ እንዴት ነሽ? አለን። 10 ቁጥር ጽፈሽ ነው የገባሽው ለረማን? አዎ። እሺ ልጠይቅሽ መስፈርቱን። ሙስሊም ነሽ? አዎ ሙስሊም ነኝ። እሺ እድሜሽ ከ25 እስከ 33 ነው? ሐምሌ 3 26 ዓመቴ። ጎበስ። እሺ አውሮፓ፣ አሜሪካ ወይም አረብ ሀገር ነው የምትኖሪው? ዱባይ። ኦኬ። እሺ ቁመትሽ ሜትር ከ65 ይሆናል? መካከለኛ ቁመት አለሽ? ረጅም ነሽ? ኦኬ። እሺ ስራ አለሽ? አዎ መዳም ቤት ነው የምሰራው። የመዳም ቅመም። ኦኬ። እሺ ፀጉረ ረጅም አንገተ ብርጭቆ ነሽ? ይኸው አንገቴ እንደዚህ ነው እንግዲህ። ብርጭቆ ነው እናቴ። ምን ልጠጣበት ነው? ውሃ ልጠጣ። እሺ ፀጉርሽ ደግሞ ያው ሂጃብ ስላደረግሽ ማየት አይቻልም። እሱ ለራሱ ታሳየዋለሽ በግብ። መካከለኛ ነው። እሺ በዲንሽ ጠንካራ ነሽ? ዲንሽ ላይ እንዴት ነሽ? ያው ብዙም አይደለሁም፣ ያው ግን ደህና ነኝ አልሐምዱሊላህ። እሱ ያጠነክርሻል፣ ችግር የለውም። ለእሱ ጥያቄዎች ካሉሽ ትጠይቂዋለሽ። እና ምግብ ቤት አለው ኢትዮጵያ ውስጥ ሰምተሻል? እሱ የት ነው የሚኖረው? ንገራ። ሰላም ነው። ሚዩት ነክ ረማን፣ ሚዩት ነክ እኮ ከስተመር ይዟል መሰለኝ። ይሁን ስነኝ። መርሃባ። ሰላም። የት ነው የምትኖረው? እኔ ሀገር እሺ በቃ ስጨርሽ አታድርጊ። ታጠገብሽ ያለችውን ፕሊስ አትረብሽኝ፣ ላዳምጥበት በያት። ሙድ የያዘችብኝ ነው። እራፊ በእናትሽ ነው እንደማመጥበት። እሺ ጠይቂው ጥያቄዎችሽን። ረጅም ነው። እኔ ረጅም ወንድ ነው የምፈልገው እኮ። ጠይቂው ወደ ራሱ ረጅም ነው። ቆይ በይው። ረጅም ነው። አይ አቡ ማታማላበት መስፈርት አላት እሷና። ምን ለምሳሌ ምን ምንድን ነው? አይ ይለፍ አፎን ግን እሺ፣ ብዙ ዝርዝር አለ። ያ ደግሞ ለእናንተም ብዙ መዘርዘር እዚሁ ጋር ነው መስፈርት እየተነጋገርን ያለ ነው። እዚሁ ጋር ማታሟላውን ነገር ንገራት። ምን ያንተን መስፈርት የጻፍኩትን እንዳለ ጠይቂያት መልሳለች። ምን እድሜዋ፣ ሃይማኖቷ፣ የምትኖርበት ሀገር ሁሉ ነው ሞልታለች። ምን ጎደላት? ከፀጉር ጋርም እኮ መካከለኛ ነው አለችሽ። ብቻ ፀጉሯ በዲን ጠንካራ አይደለሁም አለችሽ። እና ይሄ ነገር ደግሞ ዋና መስፈርቱ ደግሞ ዲን ጋር ተያይዞ ነው። እዚህ ጋር ደግሞ እንደምታያትም ከኋላም ከፊትም እንደሚታይ ይነበባል እኮ የሰው ልጅ ይነበባል። መጀመሪያ ነግሬሻለሁ። ቅድም ያልኩሽን ነገር ስሪ። ሰው የነገርኩሽን ነገር ጋር ከኔ ጋር ማየው ከሆነ ሰጣ ገባ ነው የሚሆነው። ጎበዝ አንተ ሲሪየስ ነህ። አይ እውነቱን አንደኛ ይኸውልሽ አንገትሽን ይታያል። ዲኗ ላይ ጠንካራ ያለች ጥምጥም አድርጋ ነው የምትመጣው እና አንገትሽ ይታያል። ዲንሽ ላይ ጠንካራ አይደለሽም እንደዚህ ተብሎ ግን አይተውም። እሷን ከወደድካት በዲን አንተ ዲንን ታስተምራትና አጅር ታገኝባታለህ። ግን ያው ጊዜ የለክም መሰለኝ ለማስተማር ዲኑን። ኤኒዌይ ችግር የለውም። እሺ ስለዚህ ሀቢብቲ ለአንቺ ሳምንት መተሽ መስፈርትሽን ታስመዘግቢያለሽ። እሺ ማሬ? እሺ ችግር የለውም። እወድሻለሁ። እሺ እኔም በጣም እወድሻለሁ የኔ ውብ። እሺ ሀቢባ ቪዲዮ ካላበራችሁ መቀመጥ አይቻልም። ቪዲዮ ካላበራችሁ መቀመጥ አይቻልም። ቪዲዮ አብሩ እንደገባችሁ። እሺ እሺ 9 ቁጥር 09 የአሌክስ ኮድ ነው። 10 የረማን ነው። የረማንን ኮድ ልንገራችሁ። የረማንን መስፈርት በዲኗ ሙስሊም የሆነች እድሜዋ ከ25 እስከ 33 የሆነ አውሮፓ፣ አሜሪካ ወይም አረብ ሀገር የምትኖር ረጅም
መካከለኛ ሶሪ መካከለኛ ቁመት ያላት ካታር እኮ አረብ ሀገር አይደል? ካታርም ዱባይም ሳውዲ የትም አረብ ሀገር አይደል? አረብ ሀገር ካታር ብቻ ካታር እኔና ሄሪኬ እኮ ብቻ ነን ካታር ያለን። እኔና ሄሪኬ እኮ ብቻ ነን ካታር ያለን። ሄሪዬ ሰማሽ? ከኛ ሀገር እኔ እኮ ካታር ነው ያለው። ማስቸገር እንዳይሆነ በቃ እኔ ካታር ነኝ እኮ ነኝ ነው። እኔ እናላቀም ወላሂ ካታር ነኝ። እሺ ሰሚራ ቪዲዮ አብሪ። እየሩስ እኮ ለሁለተኛ ጊዜ ነው የገባቸው። አታስገቧት። ቪዲዮ ካላበራች ሚዩት ላድርጋ። ይቅርታ 2 ሚኒት ደርሻለሁ። መልስ አንድ 2 ደቂቃ ቪዲዮ ላፋ። እሺ እሺ ሰምታችኋል ከካታር። እሺ ላንብብላችሁ የረማንን መስፈርት በድጋሚ በዲን ሙስሊም የሆነች እድሜዋ ከ25 እስከ 33 የሆነ አውሮፓ፣ አሜሪካ ወይም ካታር የምትኖር መካከለኛ ቁመት ያላት። ኦኬ ስራ ግድ ነው። አግብታ የፈታች ብትሆን ችግር የለውም። ልጅም 1 ወይ 2 ችግር የለውም። አባት እሆናለሁ ለልጆቿ። ፀጉረ ረጅም አንገተ ብርጭቆ የሆነች በዲኗ ጠንካራ የሆነች ሴት። እሱስ ምን አለው? ይሄን ሁሉ ሲፈልግ የምትይ ካለሽ ገብተሽ መጠየቅ ፊት ለፊትሽ ነው። ቪዲዮሽን አብርተሽ እሺ እኔ ይሄን ሰሟላ አንተስ ምን ይዘህ መጣህ ወደ እኔ ብለሽ መጠየቅ ሙሉ መብት አለሽ። መብትሽን ተጠቀሚበት። ሌትስ ጎ ሞዴሬተሮች ፕሊዝ ኢንቫይት እያደረጋችሁ ብዙ 10 እየጻፉ አስገቡ። ሞዴሬተሮች ፕሊዝ አስገቡ። 10 የሚጽፉት ብዙ ናቸው። እንዳለ ያገቡ ናቸው። እዚህ ያለነው እንዳለ ያገባን ትልልቆች ነን። ልጅ እግር የለም። ካታር ያላገባ የለም። ሁላችንም አግብተን የወለድን ነን። እንግዲህ ካታር ብለህ እድልህን አጠበብከው። ምን አልከኝ ረማን? የለንደን እኮ ብዬሻለሁ እኮ መጀመሪያም እኮ ቅድም ለንደን ብዬሻለሁ። እኔ ካታርን ለንደን አላልክም፣ አውሮፓ ነው ያልከው። አውሮፓ ለንደንም ቢሆን መልካም ነው። የአርሰናል ደጋፊ እንደመሆኔ መጠን ብዬ ነበረ። ምናልባት አልተስማማ እንደሆነ እንጂ አልሰማሁም ነበር። እሺ ያው 10 የሚጽፉት ያው ኢማን የምትባል ልጅ ገብታለች። ሜቢ ካታር ከሆነች ወይ እንጂ ወይ አውሮፓ ከሆነች ኢንሻአላህ። How are you? Good. How are you? Another nationality you want? Bananas. No. How are you? Are you Ethiopian? Huh? Are you Ethiopian? Hey. Where are you from?
Morocco. Oh, nice Morocco. I like Morocco. Thank you. ረማን በጣም እድለኛ ነህ። ሌላ ዜጋ ነው የመጣልክ ላንተ። አንተ خبرو في عربي شوي. انا اتكلم عربي حبيبي. انا حبيت هذا. اي واحد. اليكس. انت حبيتي اليكس. استحى هو بيفهم عربي. هو كأنه بيفهم عربي. لما انت قلتي انا حبيت هذا اليكس واستحى. يا خجول اليكس. لحظة انا في زيادة حبشي. ايه انت كيف تعلمتي لغة؟ كيف ما عرفتك؟ انا بدبي. انت بدبي. اوكي اليكس انت نفلقها ነው ኢማን የገባችው حبيتك. كيفك انت؟ تمام حبيبي دنانش. دنا الحمد لله. دنانش. دنا الحمد لله. دنا حلو. اولادك دنا يعني تمام. ايه اليكس يعرفون انت شي من يعني ولا تعرفلك. شو قال اليكس؟ مستحي ولا خجول. مستحي خجلان. لا شو قال؟ خجلان. ما قال شيء. خجلان. ليش ليش اختار؟ ما بعرف. هو مستحي. هو خجول. قول له انا بعرف اكل حبشي. انجيرا شرو. ايوه يقولك እኔ እንጀራ ሽሮ በላለው ኢትዮጵያዊ ወዳለው እና ወድጄ ነው። አቡዬ በቃ ይበለኝ። እኔ ጥፋት ነው። ሌላ ጊዜ መልሳለሁ። ምሽት ልውጣ እንዴ? ለምን? ፍቅር እኮ ዜግነት አይገድበውም። ኧረ በፈጠረሽ ምን ችግር አለው? ማዘር እኮ ናቸው። መይሪድ ሞሮኮ ያኔ ሴም አፍሪካ ሞሮኮ። እነሱ ቢክዱ አፍሪካነታቸውን እኛ አንክድም። ሞሮኮ አፍሪካ። شو قال؟ ما بده زواج؟ مستحي خجلان مسكين. شفتي كيف خجلان؟ شوفي وشه. شفتي خجلان كثير. وشه احمر. ايه وشه صار احمر. صح لانه خجلان. تلك نتش. شوفي انا احبك انت. انا بس بضحك معه عادي. حبيبتي ولا يهمك. انت اختي يا روحي. ثانك يو. عفوا حبيبتي. تسلمي لي. اوكي حبيبتي. باي. አብራት ያለችው ኢትዮጵያዊ ተረጎመችላትና ነገረቻት። ለዛ ነው ሞራሏ ተነክቶ አንቺን እወድሻለሁ ብላቻው ብላኝ የወጣችው። ለምን አልፈለገሽም አለቻት። ቅስሟ ተሰበረ። አይ ነው ኖርማሊ እሷ ያስረዳችበት አንግል ሊሆን ይችላል እንጂ እኔ ምንም መጥፎ ነገር አልተናገርኩም። ማዘናቸውን ያለ አላልክም። በእርግጥ ግን ኮመንት ላይ እድሜዋ ትልቅ ነው ምናምን ሲሉ አብራት ያለችው እኔ አልጻፍኩም። ኮመንት ደግሞ እኔ ነው። ቅስሟ ተሰበረ። አሳዘነች። በጣም ሞራሏ ተነካ። ሞራሏን ብትጠብቅላት አንተ ምን ችግር አለው? አሌክስ አትጨናነቅ፣ ስቀልድ ነው። ሌትስ ጎ ጋይስ። ከሌለ ምን አጠፋሁ አቡኔ? ምንም አላጠፋህም አሌክስ። ምንም ሴትዮዋ ሞሮኮዊ ናት። ኢትዮጵያዊ ሰራተኛ አለቻት። አብረው ነው ኢትዮጵያዊቷ የምትላትን ነው እሷ እዚህ ጋር የምትለው። ምንም ችግር የለም። ዶንት ወሪ ዊ ሃድ አ ጉድ ታይም። ሳምንት እንቀጥላለን። አሁን ሚኪ ገብቷል፣ እየጻፈልኝ ነው በዋትሳፕ። ጌማችንን እንጀምር ነው። እኔና ሚኪ ተወራሪ ጌም ነው። ስለዚህ ሳምንት እንገናኛለን። ሮብ ይቅርታ፣ ሮብ እንገናኛለን። ሮብ አሌክስ እና ረማን ሳምንት እንገናኛለን። አላደረግም በእኔ የሰዓት ማለቅ ምክንያት ነው ለሳምንት ለሮብ የተዘዋወራችሁት። እሺ እድላችሁ አልቆ አይደለም። እሺ በቃ እሺ ጋይስ ልገባ ነው ወደ ጌም። ኦኬ እሺ መረባ እሺ ቴንክ ዩ
እሺ ጋይስ ይህንን አካውንቴን ሀቢባ የሚለውን አካውንቴን ፎሎ አድርጋችሁታል? በሱ ነው የምንቀጥለው። እሮብ በሱ ነው የምገባው። ዋርኒንጉ ያልቃል እስከ ሮብ። ሮብ ቀን ስንት ነው ጋይስ? ዋርኒንጉ ያልቃል የዚህ አካውንት። ይህንን አካውንት ፎሎ ካላረጋችሁ በዚህ ነው ብንቀጥለው። ይሄ አዲስ አካውንት ነው፣ ይሄ አይደለም። የኔ ዋናው አካውንቴ ያ ነው፣ ይሄ አይደለም። ስለዚህ ይህንን ፎሎ ያላደረጋችሁ ፎሎ አድርጉት። ይሄኛውን ሀቢባ የሚለው ገዝት ላይ ያለውን ያላረጋችሁ አድርጉት። ሮብ በሱ ነው የምንቀጥለው። አሌክስ እና ረማን ስሙ አይያዝም ወንድማችን ረማን ሮብ ይቀጥላሉ። ለምን እኔ ሰዓት አልቆብኝ ነው እንጂ የእነሱ ደቂቃቸው አላለቀም ነበር። ገና 2 ሰው ብቻ ነው የገባላቸው። አንድ ለሱ በእድሜዋ ትንሽነት ነው አይደለም፣ አዎ በዲኗ ጠንካራ አይደለችም በሚል ሰበብ ከሸፈ። እንትና ደግሞ ሞሮኮዊ ናት። ያው ኢትዮጵያዊ ነው እሱ የሚፈልገው። በይዘቡ አሁን ቀስ እያለን ኢንተርናሽናል እንሆናለን። ኢንተርናሽናል ሌላም ዜጋ ማጋባት እንጀምራለን። ለምን የአረብኛ ምችላለሁ፣ እንግሊዝኛ ምችላለሁ። ስለዚህ ኢንተርናሽናል ነው የምንሆነው። ኦኬ ሀቢባን ፎሎ አረጋችሁ? ላውርዳት ጨረሳችሁ? ከሀቢባን ፎሎ አርጋችሁ? ሀቢባን ፎሎ ያላደረገ የኔ አካውንቴ ዋርኒንግ ላይ ያለው አካውንት ነው። ዋርኒንጉ ሲጨርስ በሱ ነው ላይቫችን የሚቀጥለው። ፎሎ አርጉ። ሮብ ደግሞ እንጠብቃለን። እሺ እናቴ ስትሮንግ ወይመን ቴንክ ዩ ዱ ዩ ፎሎ ኦል ኦፍ ዩ። ሁላችሁም ይሄን አካውንት ፎሎ አርጋችኋል? ኩይን እንዴት ነሽ ማሬ? ጨረሳችሁ? ላወርደው ነው፣ ወደ ጌሜ ሊገባ ነው። ኦኬ ጨረስኩ፣ አወረድኩት። ሌትስ ጎ ሚኪ ላስገባው። አም ጉድ ስቴይ ኦልዌይስ ጉድ ማሬ። ናይስ ቱ ሂር ዳት። እንዴት ነው? እንዴት ነበር ምልከው? እዚህ ጋር ነው፣ እዚህ ጋር። እሺ ሚኪን ክፈተው በሉት። ሁልጊዜ ነው የምነግረው፣ አይሰማም፣ አያውቅም። ኢንቪቴሽንን መክፈት የሚባል